አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ተመልካቾቻችን በዚህ ዝግጅት ለማቅረብ ያሰናዳነው በአዲሱ የኢትዮጵያ ክልሎች አወቃቀር የማዕከላዊ ኢትዮጵያዊ ክልል ውስጥ በስልጤ ዞን ዲቾ ወረዳ የሚገኙ ሁለት ቀበሌዎችን የውሃ ሁኔታ የሚዳስስ ጥንቅር ነው። እነዚህ የወዚር 1 እና ወዚር 2 በመባል የሚጠሩት ቀበሌዎች የሚገኙት ከአዲስ አበባ በ182 ኪሎ ሜትር ርቀት ላይ ነው። ከወራቤ ወደ ኩተሬ በሚወስደው መንገድ ከኩተሬ ከተማ በፀሐይ መውጫ በኩል የሚገኙት ቀበሌያት የሚኖረው ነዋሪ ሙሉ ለሙሉ ሙስሊም ሲሆን በግብርናና እንስሳት እርባታ አልፎ አልፎም በንግድ የሚተዳደር ነው። የቀበሌዎቹ መልክዓ ምድራዊ አቀማመጥ በብዙ ወጣ ገባና ትናንሽ ወንዞች እንዲሁም በእርሻ የለማና ለአገልግሎት የሚውል መሬት ያለው አባወራ የሚኖርበት ሲሆን ቁጥራዊ ግምቱን በአባወራ እስከ 2000 በነዋሪ ከ11000 ሰው በላይ ይኖርበታል ተብሎ ይገመታል። በማህበራዊ መስተጋብሩም ቢሆን በቀበሌዎች ውስጥ ብቻ ከ1ኛ እስከ 8ኛ ክፍል የሚያስተምሩ የመንግስት ትምህርት ቤቶች፣ የገበሬ ማሰልጠኛ ማዕከሎች፣ የጤና ኬላዎች፣ የጁማና የኢድ መስገጃ ቦታዎች፣ የደርስ መማሪያ የመንደር መድረሳዎች፣ የገበያ መሄጃ አውራ ጎዳናዎችና መሰል ለሰው ልጅ አገልግሎት የሚሰጡ መሰረተ ልማቶች ያሉበት አካባቢ ነው። አንዳንድ ለኑሮ አስቸጋሪ የሆኑ እንደ መንገድና ውሃ ያሉ ልማቶች ቢሟሉለት ጥሩ የሚባል የአየር ንብረቱና እስላማዊ አዳቡን ጠብቆ ለመኖር እንዲሁም ማህበራዊ ህይወቱም በእስላም አዳብ የተቃኘና የስልጤን ባህል ባከበረ በታላላቅ አባቶችና እናቶች ዱዓና ምርቃት የተወደደ ነው። አካባቢውን ይበልጥ ለማስተዋወቅ ይረዳኝ ዘንድ በስም ማንሳት ግድ የሚሆንብኝና የብዙ ተጽዕኖ ፈጣሪ አህባቦች መፍለቂያ የነሙዬ ሸህ የአሊሞች ቀይ የዘመኑን ሳይንስ ያጠኑ ምሁሮች ያፈራ የውዱ የታላቃችን የዶክተር መሐመድ ሽኩር የትውልድ አካባቢ የብዙ እንቁ ኡስታዞች መፍለቂያ የነ ኡስታዝ አህመድ ሸህ አደምና የነ ሸቶ ፊቅር አመቶ የትውልድ ቀይ ተወልዶ ላደገበትም ወልዶ ለሳመበትም ኖሮ ላለፈበትም እንዲሁም ለዚህ አካባቢ ጎረቤት ሆኖ ለኖረበትም ይሁን በአንዳች አጋጣሚ በስራም ይሁን በጓደኝነት አካባቢውን ለመጎብኘት እድሉን አግኝቶ እግር ለጣለው ጥቁር እንግዳም ቢሆን ጎልቶ የሚታይ ወጣት አዛውንቱን ሳይለይ ሕፃን ሽማግሌውን ሳይቀር ሲፈትን የኖረ ለነፍሰ ጡር እናቶች የዕለት ተዕለት ተግባር የአባወራዎች የቤት ጥያቄ ልጅ በትምህርቱ አባትም በልማቱ ብርቱ ሆነው ኖሮን እንዳያቀሉ ከብዶ ያከበደው አዎ በእነዚያ ቀበሌዎች ለሚኖሩ የመንደሩ ነዋሪዎች ጥያቄ ሆኖ ከሁሉ በፊት የሆነ ሩቅ ተጉዞ እሱን መፈለግ ፈልጎም የተገኘውን ንጽህናው ለመጠበቅ ለእናትና አባቶች የጤና ጠንቅ ግን እሱን መፈለግ ግድ የሆነ ብቻ ምንም አማራጭ ባልተገኘበት ምኑን ከምኑ ልምረጠው ብለው የሚጠቀሙት ውሃ በአካባቢው ያለውን ሁኔታ በካሜራችን የያዝናቸውና ከነዋሪዎች ያነጋገርናቸው የችግሩን ስፋትና ያለውን ሁኔታ ሲገልጹ በትምህርትና ጤና ያለውን እንግልት እንዲህ ያስረዳሉ። ማታ ወላጅ ባትሪ ይዞ ወንዝ መሄዱ ግድ ነው ልጁን ለማምጣት ማለት ነው። ኡማር ወለክ ምናልባት ታሬ ቀብጣን እኮ ባልቡ የትብሽቴት በገተም ቢሉ ማነ መች ኩተሬ መጫን ገድራቲ መጫን ቡኒሳ ቀቦ መጫን አይ ሁሉም ታሬ ቀብጥ ቢያንስ አተለ ኡማሪ ይሄንን የመጠጡን ውሃ ፈላጊው ብዙ ነው ብዙ ሰው ነው የአንድ ቀበሌ ሰው ብቻ አይደለም። እነ ሚሊካ ከንገራ ከብነይ ደሞ በአላህ ባረከ በዝላምኒ እነ ሚያጥብና ነይ እነ ይጋጋም ከለራክብኔ የማይችግር በጣም አለብኝ አኔ እኔ ሄድናን ደሞ በጣም ይዳከምና አኑን ብሎ ተላቀት ነው ወልደነጣናን ባታይ ባድልሽት መጣ አዛን ሲባል ምልክቱን በቃ የውሃ ሰዓት ነው ብለው ለውሃ ምልክት ያደርገውታል። በእኛ ምንጭን ባናና ጀልባና ይማይ ሲቀዱ ሀልጭትን ባይላንድ ለሆኔት በብርጭቆ ሊሰክራደን ኩበሩን ለማ ያመጫን ኤላ ኡማር ኤለኝ ኢለዋመጭ ኢሎንኛን ጪኛን አላፋደ እንደም የመይ ምካት ተክነበለ በመጥሳት ባፈርተሙ ማናን ቢያነ ወቅት ይመጫና ኩቲት ነዙፍ ትነዙፍ አባሪቲ በዛ ናኔ ታስሮሽ ተሳት ተሳጂኝ ይቀናን ባሮቲ ባረተ ይበሉሉ ኡርባት በሎነን ግረል ባሪ በመይ ምክራትን ባይትን በሪቀ እና ፒታየት ያለ ችግር በጣም ከባድ ነው። የለቀ ፈዱ ያንግዝ አለው ቶራባምከ ተሪቀትምከ ተገወምከ ግን አክልነይ እሸት ቀዳናኔ ማይትሎስነ ገና ማጣሪያና ገባን ሀልጭት ለኝ ሰለቢ ፒታይ በመይ ባይትን ምቾት ይለኝ ሀልጭት ለኝ ሰለቢ ሎ ያጣሪን እሰከ እንደገና ባይትን ራን ከጥር ጀምሮ ውሃ የሚባል ነገር የለም። ልብስ ማጠባ ቦታ የለም። ገተም ቦጥሳት ገተም ወጣይ ተራ ኦሮፈ ቤንዛ ተመሽቲ ባራሳት ከበደ ሁኔታ ላይ ያን ጀድፈል በታይ የላን ጀምሰክቲ ባብረ ባንግዝ ቱልም ግዝ ባላ ተማብራት የሚሆን ተገናክ ቱልም ግዝኝ ማይኔ ችግር ንጋት ቱልግስ በዛንግስ ማይን ለዲነትም ንንሰሳም ማይናት ከሽያነይ ለሰሙ ወልድ ማይናት ከሽያነይ ቢሞትም ያትከሽያን ቢነብርም ያትከሽያን በጣም ማይ ችግር አለብኝ የወላኩ ወላሂ በጋሪ አድማይላ يول أوكساو لجرجاتي مج أدد قرافو
አደደ ጊዜ ይዙኝ ይላል 5 ሜትር ዋንም ሳቼ ላንም ግን አለ ጦቀስኮን ቦላ ያፈላው ቃው አይ ችግር ተማሪ በጣም ችግር ንጥረን ለብሳን ይትማራን ብቻ በመይዘኑት ንጥረን ለብሳን ይትማራን ያ ሁሉም ግስ መጫኔ ተማይሎን ሁሉም ግስ ተካከልና ነይ ተማይኒ የማይት ከርመ በቆርቆሮን ተማይ ኢሻነ ቁናጥስነ ይተቀምና የማይ ችግር ከመጠን በላይ አለ ኡድዋስን በመይን ይበለን በመይን ኢነብረን ተበይነ በለጠም ማይ በለውልም ጤነቴ ኡድዋውን ካናስ ቦተተ ማይ አድጎበሎተን ነቀንታል ወይም ለጣይ ወይም ለዲነት ያሰኮታል። አቅም የሌላቸው ሰዎች ከነጭራሹ ውሃ ማግኘት አይችሉም። ትምህርት ቤት ብትገባ አብዛኛው ተማሪ ወደ ኋላ የቀረው ወዚህ አንድ ተማሪ ነው። ኩሬውን ካን ቆፈሬን ለመስጂድ ለገገ ከኩሬ ቆፈሬን እስከ 40 30 ሜትር ወረድ ነቀንታል ማይ ቀበጤን ያደግቡን ሁኔታለ ህዝቢ አኩ ዝላምን ይዘልሙ የማይ እርካታ ባሸንደ በስኮት ያሸንደ ማይ በስኮት ዝላምን ይዘልሙ ይረካነ ቆርቆሮ ጋሬ ላይ ኦሽቶሽተ ቆርቆሮ ቢንጥረከ ወቃኔ ባይተ አሸንደ ሀቀናን ቧት ይተቀማነ በጣም የማይ ችግር ያለን ያው ችግረክ አኩ ባዋልኮት ባዳያን ፈዲያን ጉዳይ አሉን ችግሬ በጣም ግስበበሎት ህዝቢ በጣም ተነሳሽነት ላይ የከተማም ከየጌም ከተነሳሽነት ላይ ጥሩ ህብረተሰብ ከዚህ ውጪ አስተሳሰብ የለውም። አሁን ሰዎች በውሃ እየተለወጡ እንደሆነ ያውቃል አብዛኛው ቦታ ላይ አሁን በበጋ ስንዴ እየተመረተበት ነው በየቦታው የምናየው በኢትዮጵያ ደረጃ። እኛ ግን ለመጠጣተን እንዴት ይሄ ነገር ቁጭት ተነስቷል። የአዲስ አበባውም የገጠሩም ተነስቷል። ሁሉም በኪሱ መድኃኒት ይዞ ነው የሚሄደው። እያንዳንዱ ቢፈተሽ መድኃኒት አለ። ሐኪሞች ማስጠንቀቂያ ይሰጣሉ በየሰዓቱ ጀሪካን ተሸከሙ እያሉ ግድ ነው። ምን ይደረግ? እኔም ሳልናገር ሁሉም ነገር ይኸው ይታያል እና በጣም ይከብዳል። አንድ እዚህ ጋር ከላይ ተነስተን እንኳን ከየትና ተነስተን እንመጣለን። ከዛ ተነስተን ወደዚህ መተን እንኳን አንዴ እናወጣዋለን። የት እንደምናደርሰው ራሱ አናውቅም፣ በምን እንዳለቀ ራሱ። በዛ ላይ በቃ የትም አይደርስም። ሁለቴ እዚህ ለመምጣት ደግሞ ረጅም መንገድ ስለሆነ እንትና የሰዓቱም ስለማይበቃን በጣም በችግር ነው ያለነው። ለነፍሰ ጡር እናቶች፣ ለሚማሩ ልጆች፣ ለአባወራም ቢሆን በጋውና ክረምቱ እንዲሁ ነው። የእንስሳትና የጓሮ አትክልት መንከባከብም የማይታሰብ ያስባለው የውሃ እጦት ነው። የሌሊቱን መገባደድ ተከትሎ ከሱቢ በፊት ቀድሞ ወንዝ የሚገኘው አማኝ ለዲን ለዱንያ ሀጃው ውሃ ቢል ከአዛን ቀድሞ ለጠሃራ ውሃ ፍለጋ ቢያማትር አንዳች ሀጃው አሁንም ውሃ ነው። አህያ ያለው ከተገኘ ባህያው ካልሆነም በትከሻው የግማሽ ሰዓት መንገድ አቋርጦ ለቀን አንዴ ብቻ እድል ደርሶት ሰዓታትን ተሰልፎ በቀዳት ውሃ ኑሮውን ለመኖር እንደ ማህበረሰብ ውሃ ነዳጅ ሆኖበት አንዳች የትውልድ ርብርብ ቢደረግ ለቀሪዎቹ ዘመናት የውሃ ችግሩ እንዲፈታለት አዋቂ አዛውንቱ ሳይቀር በዱዓው መርቆ ያስጀመረው ልዩ ፕሮጀክት በዚህ ሁኔታ መሆኑን ተገንዝቦ ከትውልዱ ለዚህ ጉዳይ ምላሽ ለመስጠት ከንፈሩን ያልመጠጠ ባገኘው አጋጣሚ ሁሉ ቆይ ብሎ ወንድነቱን ያልተፈታተነ ለመፍትሄውም አካል ለመሆን ያ አላህ ብሎ ያለመነ የቀዩ ተወላጅ የለም። የጊዜ ጉዳይ ሆኖ ታሪክ አሻራውን በእኛ ላይ ሊያኖር በአንዳች አጋጣሚ ችግር ሆኖ የኖረውን የትውልድ ጠባሳ በተባበረና ተባበሩኝ ብሎ በቋንቋው አውለ ብሎ ትብብርን በሚጠይቅ የቆራጥ ትግል ይህንን የውሃ ችግር ታሪክ ለማድረግ እነሆ መንገድ ከጀመረ ድፍን 4 ዓመት። በ4 ዓመታት ጉዞው የከርሰ ምድር ውሃ በቀበሌዎቹ ውስጥ ካለ እዛው ለማግኘት ካልሆነም የተሻለ ክምችት ያለበትን ቦታ ለመፈለግ ከዘርፉ ባለሙያ ጋር ማልዶ ያማተረው አይን በአካባቢው ብዙ ቦታዎችን ለሙከራ ወስዶ ጥናቱን አደረገ። በጥናት በተፈተሹ ቦታዎች የተገኙ የጥናት ውጤቶች በቀበሌው ውስጥ ዘላቂና በቋሚነት ችግር ፈቺ የሆነውን ውሃ ማግኘት ስላልቻሉ በዌራ ተፋሰስ መባል የሚጠሩ አካባቢ ከታሰቡት ቀበሌዎች 6 ኪሎ ሜትር ርቆ መሄድ ግድ ሆነ። ይህን ውሳኔ መክሮና ከተወላጅ ጋር ተወያይቶ ለውሳኔ በማድረስ በተዘጋጀ የገቢ ማግኛ መድረክ የሚያስፈልገውን ገንዘብ ድጋፍ አሰባስቦ ወደ ቁፋሮ በመግባት 155 ሜትሮችን ቆፍሮ በሰከንድ እስከ 20 ሊትር ማመንጨት የሚችልን ጥልቅ ጉድጓድ በማሳካት የመጀመሪያውን ስራ አጠናቀቀ። ፈሊላሂል ሐምድ። የውሃ ቁፋሮ ከተጀመረ
ስብስብ ጥረትና ወኔ በቁፋሮ የተገኘውን ስኬት እንደ ስንቅ ይዞ አሁንም ሰለቸኝ ሳይል የዋና መስመር ዝርጋታ ጥናትንና የአካባቢውን ስርጭት በማስጠናት ለሁለተኛ ዙር የገቢ ማሰባሰቢያ ዝግጅት እያደረገ የቆየው ኮሚቴ በሁለተኛ ዙር ያገኘውን ገንዘብ ይዞ ወደ ስራ በማስገባት የሪዘርቫየር ግንባታውን አስጀመረ። ይህንንም በ200,000 ሊትር ውሃ መያዝ የሚችል የውሃ ማማን ገንብቶ ለማስረከብ የ3 ወራት የስራ ጊዜ ወስዶ በ3 ዙር ሙሊት መሰረት አውጥቶ ግንባታውን በመጨረስ ይህንን የመሰለ ታሪክ ለህብረተሰቡ እንካቸዋለ። አልহামዱሊላህ ረብል ዓለሚን። ይህ የግንባታው መሰረት የቆመበትና ሙሉ ለሙሉ ወደ ላይ ለሚቆመው ግድግዳም ይሁን ከላይ ለሚደረገው ጣሪያ የሚሸከመው ክፍል መሰረት ሲሆን የግድግዳው ቁመትም 4 ሜትርና የታንከሩ ስፋት 9 ሜትር ነው። በ4 ሜትር ቁመትና በ9 ሜትር ስፋት መሰረቱን የተጀመረው የታንከር ግንባታ የግድግዳ ሙሊት ስራው በ2 ዙር የተሰራ ሲሆን ስራውንም ለማጠናቀቅ የ2 ወር ጊዜ ወስዷል። ግድግዳው በኮንክሪት ተሞልቶ ሲያልቅ የልስን ስራው ሲሰራ ጎን ለጎን የጣሪያ ስራው ተሰርቶ የመጨረሻ ሙሊት ፕሮጀክቱ በተጀመረ 2 ወር ከ3 ሳምንታት ውስጥ ተጠናቀቀ። የመያዝ አቅሙም እስከ 200,000 ሊትር ውሃ ይደርሳል። በመጨረሻው ሳምንት የታንከሩ የውስጥና የውጭ ቀሪ ስልስኖች የሁለቱም ቀበሌ መውጫ ቱቦዎች፣ መቆጣጠሪያ ቤት ግንባታና የዙሪያ ወጥር ተሰርቶ ተጠናቀቀ።